ከኃይሎች ከእዞችና ከመከላከያ ስታፍ ለተውጣጡ የስፖርት አመራሮችና ሙያተኞች ስልጠና ተሰጥቷል። የስልጠናው ማጠቃለያ ላይ በቪዲዮ ኮንፈረንስ መልእክት ያስተላለፉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ለስፖርትና ኪነ ጥበብ እድገት ፈርቀዳጅ መሆኑን አንስተዋል። መከላከያ ለኢትዮጵያ ሙዚቃ ጀማሪ ነው፣ ለኢትዮጵያ ስፖርት ጀማሪ ነው። ከዛ በኋላ ነው ሌላው ያሰፋው የመጣው። ለውጡን ተከትሎ በሰራዊት ውስጥ የተሰራው ሪፎርም ሀገርን ከመፍረስ መታደጉን የተናገሩት ፊልድ ማርሻል ብርሃኑ ጁላ ገጥመውን የነበሩ ጦርነቶችን እየተዋጋንና ድል እያደረግን አስተማማኝ የመከላከያ ሰራዊት መገንባት ችለናል ነው ያሉት። አሁን ያለው ሰራዊት በዚህ 5-6 ዓመት በጣም የሚገርም ሰራዊት ተገንብቷል። በአድራይቱ፣ በአስተሳሰቡ፣ በአሰራሩ፣ በስራ ተነሳሽነቱ፣ በአገር ወዳድነቱ፣ በቁጥሩ፣ በትጥቁ አለ የሚባል ሰራዊት ደረጃ ላይ ደርሷል። የፓወር ኢንዴክስ ዳታ ማየት ትችላላችሁ። በሰራዊቱ ውስጥ ሲከናወን የነበረው የስፖርት ፌስቲቫል በተለያዩ ምክንያቶች ተቋርጦ የነበረ መሆኑን ያወሱት ፊልድ ማርሻል ብርሃኑ ጁላ አሁን ላይ በተገኘው አንጻራዊ ሰላም በሚቀጥሉት ዓመታት ውድድሮች እንደሚጀመሩ አንስተዋል። ፌስቲቫል ላይ ትኩረት አልነበረንም። ያላደረግነው ቅድሚያ የሚሰጣቸው በርካታ ስራዎች ስለነበሩ ነው። ስለዚህ በሚቀጥለው ሰፊ የሆነ የመከላከያ የስፖርት ፌስቲቫል እንደሚደረግ እቅድ መጥቶ ጸድቋል። ስፖርትና ኪነ ጥበብ የሰራዊቱን ሞራል በመገንባት አብሮነትንና አንድነትን ያጠናክራል ያሉት ደግሞ የመከላከያ ስፖርትና ኪነ ጥበባት ማዕከል ኃላፊ ብርጋዴር ጄኔራል ጌትነት አዳነ ናቸው። ሩጫውና የሰውነት እንቅስቃሴው በስፖርት ብንይዘው በቦታ ውስጥ ያሉ የጋራ ዜማዎችና ግጥሞች ደግሞ ጥበብ ናቸው። ሁለቱም ተቀናጅተው የሰራዊቱ ሞራል በመገንባት አብሮነትና አንድነትን፣ የጓድና የክፍል ወይም የአሃድ ፍቅርን በማሳደግ የሰራዊቱን ስነ ልቦና ከፍ በማድረግ የግንባታ ስራን በከፍተኛ ደረጃ ደግሞ በቀላል እና በሚወደድ መንገድ ተፈጻሚ እንዲሆን ያደርጋል። የመቻል ስፖርት ክለብ ቦርድ አመራር አቶ በላይነህ ክንዴ በበኩላቸው ስፖርቱን ለማሳደግ ድጋፍ እናደርጋለን ያሉት ስልጠናው ትኩረቱን የጦር ኃይሎች ታሪካዊ ዳራ፣ የስፖርት አስተዳደርና ስፖርታዊ ሕጎች ያሉ ነጥቦች ላይ ትኩረቱን ያደረገ ሲሆን በዘርፉ አመራሮችና አሰልጣኞች ነው የተሰጠው።